ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው አለሁላችሁ። ውዶች ይሄንን ቴክስት እዚህ ጋር ለጥፍላችኋለሁ አንብቦ። እንግዲህ ማይመጣ ጉድ የለም፣ ማንሰማ ጉድ የለም አይደለ? ያው አንድ ነገር ሳንሰማ አይመሸም ነው የሚባለው። ላንብብላችሁ። ያው እኔ ደግሞ ሁሉ አይደለም የማነብላችሁ፣ ግማሹን አነብላችኋለሁ። እናንተ ደግሞ እዚህ ጋር ለጥፌዋለሁ አንብቦ ማለት ነው። እሺ ላንብብላችሁ። ሀይሚዬ በጣም ብዙ ነገርን ለብሩክ ብላ ታግሳለች፣ ዋጋውንም ከፍላለች። ብሩክ ከሴቶች ጋራ በመሆን ጊዜ እየተቀረጸ ለሄሚ ይላክላታል። የት ነበርክ ብላ ሲጠይቀው ይዋሻታል። ሄሚ ግን በጣም ታማኝ ናት። አንድም ቀን ከወንዶች ጋራ ሆና አታቅም። ስለዚህ ብሩክ ሄሚን የማይፈልጋት ከሆነ የእውነቱን ይናገር፣ ሜዳ ላይ ወጥቶ የእውነቱን ይናገር። በሄሚ ህይወት ላይ አይጫወት፣ አይሰቃያት። ከካሜራ ጀርባ በጣም ብዙ ጊዜ ያስለቅሳታል። ስለምትወድ የትም አትሄድም ብሎ እንደፈለገ ይሆናል። እዩንም የሚመክረው የመከራት ብሩክ ነው። ሄሚን ብሩክ አይፈልግሽም ባያት ተስፋ እንድትቆርጥ ብለ ይመክራታል። ስለዚህ እዩ ምንም ጥፋት የለበትም፣ ብር ተከፍሎ ነው የምትሰራው። ሁሉም ሴቶች እያመጣ የሚያሳድባት ብሩክ ነው። እኛ እንኳን ለምን አያፈቅራትም አይደለም፣ ማፈቀር አለማፈቀር የራሱ ምርጫ ነው። ግን ለሄሚ ለምን ይዋሻታል? ተስፋ ይሰጣታል። እናቴን ወዳታለሁ ይላል። ሄሚ ሴት አይደለችም እንዴ? ስለምትወድ ሁሉም ራሱ ወዳድነት እየሰራ ሄሚ ይቅርታ እንድትጠይቅ ይፈልጋል። ስለዚህ ሄሚን ካሁን በኋላ አትጎዳ። ሴቶችዬ ሆይ ድምፅ እንሁናት፣ ከጎኗ እንሁን፣ እንጋፈጥላት። ሄሚዬ ቪዲዮ ላይ እንደሚታዩት አይደለችም። ብሩክ በጣም ልቧ ሰብሯታል። ከካሜራ ጀርባ ላይ ብዙ ስቃይ ነው የምታሳልፈው። ብሩክ ከካሜራ ጀርባ ሲጠይቅ ይመስላል ማለት ጥሩ ነው ይመስላል። ሄሚ ግን የብሩክ ጉዱን ደብቃለች። በጣም ብዙ መረጃ አለኝ። ሄሚ አንድ ነገር ትሁንና ጉዱን ሜዳ ላይ ነው አወጣለሁ ነው አለችው። አወጣበታለሁ አለች። እና እዚች ጋር ያለው እናንተ ራሳችሁ አንብቡ። እኔ ግማሹን ካነበብኩ ማለት ነውና እንጃ። እስቲ አንድ አፈቅራታለሁ አይልም ብሎ ፍርቱና አንድ አፍቃሪ ናት አይደለም። ፍርቱና ለጓደኛዋ ነገረቻት። ብሩክ በጣም አስመሳይ ነው። ከካሜራ ጀርባ ከብዙ ሴቶች ጋር ይሆናል። ሄሚ ላይ ቺትም ያረግባታል። በተለይ ከፍርቱና ጋር ባለፈው የመስቀል በዓል ጊዜ ቡታጀራ ላይ ሆኖ ከብሩክ ጋራ አብሮ ነበሩ። ፍርቱና ከውጭ ስትመጣ አዲስ አበባ ከብሩክ ጋራ ያሳለፈው። ፍርቱና ብሩክን አታፈቅረውም፣ የራሷ የምታፈቅር አላት። ግን ከብሩክ ምን ነው ሄሚ ላይ በጣም ስለምትቀና እንዲላይ ፈልጋ ነው። ብሩክ በውስጥ ከሴቶች ጋር ያወራል። ሄሚ ምንህ ናት ሲለው ጓደኛዬ ናት፣ ለዩቱብ ነው አብረን የምንሰራ ይላል። የምታፈቅረኝ እሷ ናት የምታፈቅረኝ እንጂ እኔ አላፈቅራትም ብሎ ሰላም ማለት በቲክታክም እየመጡ ብሩክ አንቺን አይፈልግሽም ይሏታል። ፍርቱና ሄሚን አያፈቅራትም ብላ ነገረችኝ ብላለች። በእርግጥ
ሄሚዬንና ብሩክን እንዲለያዩ ብዙ ጠላት አለባችሁ። በተለይ የራስ ጎደኛ የሴቶችም የወንድም ጎደኞች ናቸው። ፍርቱና የብሩክ ጎደኛ ብር ከፍላ እንዲለያዩ በስማም ወልድ ያራ እኔን ጨርሶ ይሄንን በኢየሱስ ምን በጣም ነው የገረመኝ በእውነት። እኔ አንድ ነገር እዚህ ጋር ማናገር የሚፈልገው ነገር በዚህ ልክ ማስመሰል ካለ በዚህ ልክ ሄሚ ላይ ሙድ እየያዝክ ከሆነ ብሩክ እግዚአብሔርን ዋጋ ነው የሚያስከፍልን። ገባ? አንድን ሴት ካላፈቀርክ በግድ አፍቅር አይባልም። ገባ? ፍቅሩ እኮ በግዴታ የሚሆን ነገር አይደለም። አይደለ? የምታፈቅራት ከሆነ አፈቀርክም አላፈቀርክም ማፈቀር አለማፈቀር ያንተ ፋንታ ነው እንጂ ማንም ሰው ስላስገደደ አፍቅር ስለተባልክ አይደለም የምታፈቅሩ። ገባ? ሄሚ ላይ እንደዚህ የምታደርገው ነገሮች እውነት ከሆነ ለምን ሄሚን አታዋትም? ግልጹን ተናገር ብሩክ። ማንም አያስገድድም። ኢራስ ወዳድ አትሆን። አንደኛ ሁለት ነገር አትወድ። አንደኛ ብር፣ ሁለተኛ ከሄሚ ለማለየትም አትፈልግም። ብርም ትወዳለህ። ገባ አይደለ? ምክንያቱም ከሄሚ ከተለየ ማንም ሰው አንተን አይከተልም ነው የምልህ። ገባ አይደለ? የምር ነው የምልክና እሱ ነው እሱ እኛ አይመለከተንም ውዶቼ። አንድ ሴት የወደደ ልብ እንደሚጠላ ማወቅ አለባችሁ። በደንብ ነው የሚጠላው በደንብ ገባችሁ? የወደደ ልክ ላይ ይወዳል፣ ያፈቅራል፣ ብዙ ጊዜያቶችን ብዙ ነገሮችን ይታገሳል። ነገር ግን ያ ሰው የቆረጠላት ቀን እንደሱ ቆራጥና ወሳኝ ሰው የለም። ገባ? ምናልባት ስለምትወድ ዝም ልትል ትችላለህ። አይታ እንዳላየ ሰው ሆነ ልታልፍ ትችላለህ። ገባ አይደለ? ግን አንተ እንደዛ ሁሌም እያስመሰልክ ሴቶች ጋር እየሆንክ እየዋሻት እያስለቀስካት እያሰቃያት የምትኖር ከሆነ እንደ ማን ስለሆንክ ነው አንተ? ማለት ከምድር ላይ ካንተ ውጪ ወንድ የሌለ እንዳይመስልህ እና ጉረኛም አትሆን። እኔ ብዙ ቪዲዮ አሁን ላይ ዛሬ ላይ ማለት ነው የሚሰራው ቪዲዮዎች አሉ ውዶቼ። ዛሬ ትላንትና እንኳን ከፍፄ ጋር ሆነ እኔ ለሄሚ ብዙ ነገር አርጌላታለሁ። ኧረ እባክህ ተው እንጂ አንተ ብቻ ነው እንደ ያረኩ እሷን እንኳን ሰው የሲማ አንድ እንደ ሴት ሆና እንደ ወንድ የተፈጠረች ሴት ስለሆነች ገባ? ብዙ ነገር ስታደርግ እያየን አይደል? እሷ ምን ነው በጣም ነው እንደምታሽቃብጠው አንተ። ጥፋት አጠፍተህ ራሱ እሷን ጥፋተኛ የምትለው አስመሳይ ብሩክ። በዚህ ልክ ላይ እያስመሰልክ ከሆነ ሄሚን ለመጎዳት ቀርቤ ከሆነ ከህይወቷ ውጣ። እግዚአብሔርን ልጅቷን አታስለቅሳት፣ አታሰቃያት። እንዴ ምን ነው ሴት ልጅ ብቻ ያው ስላፈቀረች ካንተ ጋር ገደል እንደምትገባ አንድ ሰው እኔን አንቺ ጋር አብረሽ ሞታለሁ ካለ ከኔ ጋር አብሮ አይሞትም። እኔን ገድሎ ነው የራሱ የሚጠፋው። ገባችሁ? እኔ ራሱ ገሎ ነው እንጂ የሚጠፋው ያ ሰው ከኔ ጋር አይሞትም። አም ሶሪ። ምክንያቱም አንተ ሄሚ ከኔ መለየት አልፈልግም ከሄሚ መራቅ አልፈልግም ትላለህ። ኧረ እባክህ ተው እንጂ። ይሄ በዚህ ልክ ላይ ያስመሰልካት በዚህ ልክ እየዋሻት ከሆነ ከህይወቷ ውጣ። እውነት ብሩክ፣ በእውነት በቃ ሴት ልጅ ናታ። ካላፈቀርካት የምታፈቅራት ሴት ከሆነ እኔ እንጃ። አሁን ቴክስቱን ጨርሼ ያላነበብኩም አንድ እዚህ ገለጥ ይፈላችኋለሁ። አንድን ሴት ካልፈለግ እኔ አንድን ወንድ አላፈቀርኩም፣ ፍቅር የለም ለሱ ስሜት ከሌለ ስማ፣ እኔ አንተን አላፈቅርም፣ እኔ ለአንተ ስሜት የለኝም ብዬ ማናገር ማፍትሄ መሰለኝ። ገባ አይደለ? አንተ እንደምታፈቅራት አክቶችን እያሳየ ደግሞ ከካሜራ ጀርባ ሌላ ሴት ጋር እየሆንክ ማን ስለሆንክ እንደዚህ የምታደርግ ከሆነ ብሩክ ከህይወቷ ውጣ። ግዴታ አይደለም ደግሞ ከሷ ጋር መሆን። ማንም ማስገድዶ ሆን ያለው አይደለም። ገባ? ጠላት ምናምን የምትሉ ሰዎችም አላችሁ። እና ሐሰን እና ቤኪ እናንተ አስመሳዮች ማለት ነው። ኢካክ እያየን አይደል ማለት በግልጽ እያሳያችሁ እኮ ነው ማስመሰላችሁን። እና እሱ ኦኬ ችግር የለም። በዚህ ልክ ላይ ግን ማስመሰሉ ሴት ልጅን ለመጎዳት እየሞከርክ ከሆነ ብሩክ እሷ አታፈቅርም ማለት እኔ አላፈቅራትም እሷ ብቻ ነው። አንተ ግን ማን ነው የመንግስት ልጅ ነህ እንዴ አንተ? አልገባኝም። ስሜት ከሌለ እኔ አንቺን ማለት መጎዳት አልፈልግም፣ ህይወትሽን ኑሪ አልፈልግሽም፣ ለአንቺ ስሜት የለኝም ብለ ግልጽ አድርጌ ሚዲያ ላይ መናገር ትችላለህ እንዴ? አረ ቤተሰብ ተቸገረን እኮ በዚህ ሰውዬ ምክንያት። ኧረ በስመ አብ ወልድ እንዴ! አንድ ሴት ስላፈቀረች ወይ ከኔ አትሪቅም ብለ ብዙ ነገር እያደረክ ከሆነ በደንብ ነው የምትሪቀው። በደንብ በቃ ተመልሳ አትመጣም ወደ ህይወትክ። ገባ? ይሄን ይወቅ። አታስመስል፣ አትዋሻት፣ በቃ አትጎዳት። ካልፈለክም ተዋት። ሴቶችን ይሄ እየሰብስቤ ካይታ አባት እንደኔ የወደቁ ሴቶችን አምጥተህ አታሳድባት። ገባ? ካልፈለካት መፍትክ ነው፣ ካላፈቀርካት መፍትክ ነው። ፍቅር በግዴታ አይደለም የሚሆነው። ወደ ፈቅዴ አፍቅራት መሆን ነው እንጂ ያለበት ካላፈቀርካት ካልወደድካት እንደ በግዴ ወደት አይባልም።
በግድ ውደድ፣ በግድ አፍቅራት፣ በግድ አግባት፣ በግድ ከሷ ጋር ውለድ፣ በግድ ከሷ ጋር ኖር አለንም። ብዙ ጊዜ ሲጀመር የምታወራው ነገሮች ሁሉ እንደ ውሸት አድርጌን የሚቆጥሩ ነገሮች ምን ታውቃላችሁ? እኔ እና አንቺ አንድ በመሆናችን የሚደሰት ሰዎች ለሰው አይደለም የምትኖረው። ለእሷ ስሜት ከሌለ ሰውን ለማስደሰት ከእሷ ጋር እየንክ ካለ እሷ ግን በእውነተኛ ልብ ነው አንተን የቀረበች። ገባ? የምታሳዩ አክቶች፣ የምትነጋገሩ ንግግሮች እንዴ አንተ ባታፈቅርና ባትወድ ኖሮ ሰሞኑን የምታደርገው ነገሮች ላይ ተስፋ ቆርጣ ከህይወት ልትወጣ ትችል ነበር። ስለምትወድ ነበር ዝም ያለችው። ገባ? በዚህ ልክ ላይ ደግሞ ማስመሰልና ከሴቶች ጋር ማጃጃልና ይሄ የማይሆን ስራ መስራትን አቆም። አታቆምም? ካልፈለካት ተዋት። እኔ ሄሚን እኛ ምን ፈልጎ ተጎድታ አለቅሳ ዝቅ ብላ በቃ ኢራብን እንጂ አንገቷን ደፍታ እንድትኖር አንፈልግም። እኛ ሴቶች ነን። በቃ ስለምን ወዳት ስለምን ፈልጋት ትኖር። ሰውዬ እንዴ አንተ ካልፈለግ ማልፈልገው ሰው ወንድ አለ መሰለህ? ሄሚ እኮ በጣም 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 የምትፈለግ ሴት ነች። በሁሉ በብዙ ነገር ላይ በብዙ ነገር ቦታ ትፈለጋለች። ምናልባት እኔ ብቻ ነኝ ተፈላጊ ብለህ የምታስብ ከሆነ አንተ ለራሲ ቆመ ምናምን መከራከር ራሱ አትችልም። ገባ? ያመጣው ችግር ውስጥ ላይ ማውጣት ራሱ አትችልም። ብዙ ጊዜ እያየን አይደል? ሄሚን እኮ አሁን እኮ ሄሚ ሰሞኑ የመጣ ነገር ላይ ምንድነው ጥፋቷ? አንተ እሷ ጥፋተኛ እያረክ እኮ ነው። ቆይ እመጣልሃለሁ ለሱ የምር ነው የምልህ። አሁን ላይ ግን ለዚህ ቴክስት ላይ እየተናገርኩ ያለሁት ውዶቼ፣ አንድ ወንድ ካላፈቀረ ግልጹን መናገር አለበት። በቃ ካልፈለጋት ማለት ነው። ግዴታው አይደለም ሲጀመር። አፍቅሬ ከሷ ጋር ሆን ምናምን ምናምን ነው ግዴታው አይደለም። በቃ እኔ ስላፈቀርኩ ብቻ እኔ እሱ ከኔ ጋር ይሆናል ማለት አይደለም። በቃ ካላፈቀረኝ ፍቅር ከሌለ እኔ ካልፈለገ ተው እንዴ ሹሃ ሙሽክለ ወላ ልጅቷ ምን ነው የሚያፈቅር ልብ አይቆርጥም ያለው ማን ነው? ያፈቀረው ልብ አይተውም ማለት አይቆርጥም ያለው ማን ነው? አንተ ነህ። ተው እንጂ ተው። ሰው የጣንቀቀ ታውቃለህ። በደንብ ነው መቆረጥ የሚችለው በደንብ ማለት ነው። ብዙም እያስመሰልክ እየጎዳት እያስለቀስካት ልትኖር አትችልም። ገባ አይደለ? ይሄ እኔ ሌላ ሴት ጋር ውጭ አገር ለምን እሱ ጥርግ ብሎ ለምን አሜሪካ አይሄድም? አሜሪካ ማሄድ ይችላል ሰውዬ። ምን አይነቱ ነው በእናታችሁ? ይሄ እውነት ከሆነ አታስለቅሳት፣ አታስመስል፣ አትዋሽ። ካላስ እንደ ልጅቷን ተዋት በቃ። ሶ አታስለቅሳት ነው የሚል ገባ? እና ውዶች ይሄንን ቪዲዮ ሼር ላይክ አድርጉ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮ ሼር ላይክ አድርጉ። ቤትን ሰብስክራይብ ማድረግ እንዳይረሳ። ከእንደዚህ አስመሳይ ወንድ ከእንደዚህ አስመሳይ አፍቃሪ እየመሰላ እየቀረባ ከሚጎዳ ወንዶች እግዚአብሔር ጠብቃችሁ። ገባችሁ አይደለ? ይሄ ማስመሰል ጥግ ነው፣ የማስመሰል ጥግ ማለት ነው። በጣም ነው የሚከብደው። እውነት አንድ ሴት በእውነተኛ ልብ ሲታፈቅር በእውነተኛ ልብ ስትቀርብ እሱ ደግሞ እያስመሰለ ከሷ ጋር የሚሆን ከሆነ ምንድን ነው ጥቅሙ? ጥቅሙ ምንድን ነው? የምትጎዳው እሷ፣ የምታለቅሰው እሷ፣ ልቦ የሰጠችው እሷ፣ ሳታጠፋ ጥፋተኛ የምትሆነው እሷ። እንዴ ማን ስለሆንክ ምን ቤት ማነ? በስመ አብ ወልድ። ኧረ ግን ተው በኢየሱስ